ቀዝቃዛው ላፈንን የሰራ ጊዜ የመጀመሪያው በፕሮጀክተር ያየነው የኢትዮጵያ ፊልም ለኔ በፕሮጀክተር የኢትዮጵያ መዝሙር የዘመሩበት ሰዓት በጣም ነው የእውነት ያኮራኝ ያስለቀሰኝ። በሰዓቱ ያሁንም እንበይ እየመጣ ነው። ስራዬ ሲረገም ብቻ ነው ማቀው። ታላቁ የኪነ ጥበብ ባለሙያ እንግዲህ ዛሬ የምስጋናና የክብር ፕሮግራም ተዘጋጅቶለታል ተብለን በወፍ በረር እናንተ ተመልካቾቻችንን እንደተለመደው ልናስቃኛችሁ ተገኝተናል። እንግዲህ ይህ የኪነ ጥበብ ባለሙያ የመጀመሪያ ስራውን ሀብሎ የጀመረው በካሜራማንነት ነበረ። ከዛም በማስቀጠል እንግዲህ ወደ ፊልም ኢንዱስትሪው መግባት መቀላቀል አለብኝ በማለት ግልብጥ ዓለም የተሰኘ የመጀመሪያ ስራውን ሰራ። ምንም እንኳን ለህዝብ እይታ ባይቀርብለትም ተስፋ ሳይቆርጥ ሌላኛ ፊልሙን ለመስራት የጀገነ ጀግና ነው። ይህ ፊልሙም ሲኦል ይሰኛል። ይህ ፊልሙ እንግዲህ ለህዝብ እይታ የቀረበ የመጀመሪያ ስራው ማለት እንችላለን። ከዛ በተጨማሪ ግን ብዙዎቻችን የምናደንቀው የምንወዳቸውን ስራዎች ደግሞ ያበረከተልን በጣም የምንወደው የኪነ ጥበብ ባለሙያ ነው። ከነዚህ መካከል እንግዲህ ቀዝቃዛው ላፈን፣ አባዮስ ቬጋስ፣ ሶስት ማዕዘን እያለን በርካታ ስራዎቹን መጥቀስ እንችላለን። ከሰሞኑን ደግሞ ወደኛ የደረሰው የመጨረሻ ስራውም ስለ እናት ምድር ይሰኛል። በዚህ ስራውም በሀገረ ናይጄሪያ በመሄድ የተለያዩ ሽልማቶችን አግኝቶበት እንደ ሀገር ደግሞ የሀገራችንን ስም አስጠርቶ ነው የመጣው። ይህ የምንወደው የኪነ ጥበብ ባለሙያ ዳይሬክተር ነው፣ ደራሲ ነው፣ ተዋናይ ነው። እንዲሁም ደግሞ በርካታ የምንወዳቸውን ስራዎች ፕሮዲዩስ አድርጎ ለኛ ያቀረበልን ነው። በዛሬ መድረክ በሚወዳቸው ወዳጆቹ እንዲሁም ደግሞ በኪነ ጥበብ አጋሮቹ በቤተሰቦቹ ፊት ይከበራል፣ ይመሰገናል። እኛም በዚህ ፕሮግራም ላይ እንደተለመደው እናንተ ተመልካቾቻችንን ይዘን እንገባለንና እባካችሁን እንግባ። ዛሬ ታላቅ የክብር ቦታ የምንሰጠው ቴዎድሮስ ተሾመ ነው። ቴዎድሮስ ተሾመ በአሁኑ ሰዓት እየገባ ስለሆነ በመምጣት ላይ የሚገኝ ስለሆነ ሞቅ ባለ ጭብጨባ እንድንቀበለው በታላቅ አክብሮት ጠይቃለሁ።
ሰው ከህልሙ ሲገናኝ እጅግ ደስ ይላል። ከጅማ የተጀመረው ህልም ስለ እናት ምድር በተሰኘው ፊልሙ ዛሬ በዓለም አቀፍ ደረጃ በመሸለሙ ህልሙ ተፈቶ ምኞቱ እውን ሆኖለታል። ቀድሞ ሚጥላው ደፋሩን ባየን ዛሬ የምናከብረውን ታላቅ የፊልም ሰው ደራሲና ፕሮዲውሰር ቴዎድሮስ ተሾመን ወዳጆቹና ጓደኞቹ የተዋወቁበትን አጋጣሚ እንዲህ ያስታውሱናል። ኦልሞስት 30 ዓመት ምናምን በጣም የረጅም ጊዜ ቅርበት ነው ያለን ከሱም ጋራ ከቤተሰቦቹም ጋራ። ቀዝቃዛው ላፈነን የሰራ ጊዜ የመጀመሪያው በፕሮጀክተር ያየነው የኢትዮጵያ ፊልም ለኔ በፕሮጀክተር እንግዲህ ያስደመመኝ ያኔ ነው። በቃ ቴዲን መተዋወቅ ብቻ አይደለም ያከበርኩት ያኔ ነው። ቴዲ ጋር የተዋወቅነው የዛሬ 16 ዓመት አካባቢ ነው። ከአሜሪካ እንደመጣሁ የመጀመሪያ ፊልሜን ትስስር የሚል ፊልሜን ሰርቼ ነበርና ቴዲ ደግሞ በፊልሙ ኢንዱስትሪ ውስጥ ከፍተኛ አድናቆት ያለው ትልቅ ለውጥ ያመጣ ሰው ነበር። ግልብጥ ዓለም የሚል ፊልም ሰርቶ ስለሱ ሲወራ ስለሱ ሲጻፍ ጋዜጣ ላይ መጽሔት ላይ ያኔ ነው የማውቀው። በአካል የተዋወቅ ነው። አላዛር የሚል ፊልም ፕሮዲውስ አድርጎ ነበረ። እዛ ላይ ካስት ነበረኝ። ያኔ ይመስለኛል ትውውቃችን። እንኳን የቤቴ የመጀመሪያ ልጅ ነው። 6 ነን፣ 5 ወንድ 1 ሴት፣ አንድ እናት አንድ አባት ልጆች። የመጀመሪያ ልጅ እንደመሆኑ መጠን ደግሞ ብዙ ኃላፊነቶች የተሸከመ በብዙ መከራ ውስጥ በብዙ ልፋት ውስጥ የኖረም ያደገም ነው። በቅድሚያ ለቴዲ የተዘጋጀ ስጦታ መጀመሪያ ቴዲ ከዚህ ከለበሳችሁት ልብስ ላይ ካባ መደረብ አለባችሁ ተብሎ ወይዘሮ ዘርነሽ ታደሰ የኔ ባለቤት አሰርተው አምጥተዋል። ቴዲና ባለቤት ወረዱ። ሁለተኛው ሽልማት ዩኒ ቬጋስ ትፈልጋለህ? ሁለተኛው ሽልማት የሙያ ጓደኞቹ አርቲስቶች፣ የማስታወቂያ ባለሙያዎች፣ ጋዜጠኞች፣ በተለያዩ የሙያ ዘርፍ የተሰማሩ ሁሉንም በመወከል ለቴዲ ለባለቤቱ ስጦታ ተዘጋጅቶላቸዋል። እሺ አሁን ደግሞ አንድ ስጦታ ከሀገር መከላከያ ጀነራል እንዳለ ስጦታ እንዲያበረክቱልን በአክብሮት እንጠይቃለን። ቴዲ ስለተሰማው ነገር ስለሆነው ነገር ሁሉ የሚለው ነገር እንስማ። ስለሆነው ነገር ሁሉ እግዚአብሔር ይመስገን። ንግግር ጽፌ ነበር የመጣሁት፣ ግን የሆነውን ነገር ሳይ ንግግሩ አስጠላኝ፣ ጣልኩት። ጅማ ነው ተወልጄ ያደግኩት እና ገራጅ ሰራ ነበር። በ11-12 ዓመት አካባቢ ነው ቤተሰቦቼ ከትምህርት ቤት መልስ ሌላ ቦታ እንዳሉ ገራጅ አስገቡኝ እና እዛ ገራጅ ቀለም ብዙ ተባልን እና ከአንድ ጓደኛዬ ጋር ሄድን ቀለም ልንገዛ እና ጓደኛዬ ቀለሙን ደፋው
ጓደኛዬ በቅዳሜ የሚያገኛት ከገራጁ የሚያገኛት 3 ብር ለቤተሰቡ እየወሰደ የሚሰጣት 3 ብር ነች። በኢኮኖሚ ነው ይሻላል እና ስንሄድ ወደ ገራጅ ስንመለስ እኔ ነኝ የደፋሁት አልኩት ለባለቤቱ። እኔ ተባረርኩ። የመጀመሪያው መባረር ያኔ በ11 ዓመት ያጋጠመኝ። በኋላ ከ2 ወይም ከ3 ዓመት በኋላ ደግሞ እንደዚህ በህፃንነቴ ነው ህንዶች አሉ እኛ ጅማ ከተማ እነሱ ቤት ብቻ ነው ቪዲዮ የሚታየውና እነሱ ቤት ቪዲዮ ለማየት በጣም በቃ በጉጉት ነው የምንሄደው የነበረውና እዛ እነሱ ቤት ውስጥም የሆነ ብርጭቆ ደፋሁና ተሰበረብኝና ሁለተኛ እዚህ እንዳትመጣ ተብዬ ተባረርኩ። ከዛ አደኩኝና ከጅማ ከኮሜርስ ግራጁዌት ካደረግን በኋላ ደርግ ልክ ትራንዚሽን ላይ ነበርንና ከለውጡ በኋላ የመጀመሪያዎቹ ተመራቂዎች ነበርን እኛና ስራ ፈልጉና ግቡ ተባለ። በ84 ነው የተመረኩትና ፎቶ ቤት ስራ መፈለግ ጀመርኩኝና ፎቶ ፊሊ የሚባል አንድ ፎቶ ቤት ተቀጥሬ ስራ ጀመርኩኝ በ600 ብር ደሞዝ። እና የኔ ስራ እጅ ስራ መስራት ነበረ። በእጅ ስራ በጣም ጎበዝ ነበርኩኝ እና ፎቶ የሚያነሳው ልጅ ደግሞ ሌላ ልጅ ነው እና በአጋጣሚ እሱ ለምሳ ወጥቶ እኔ ፎቶ አንሳ ተባልኩኝ እና ፎቶ አነሳው። ሳነሳ በጣም ቆንጆ ነው ተብሎ የተደነቀ ፎቶግራፉ። እሱ ሲመጣ እኔ ማንሳቴን ሰማና የሚቀጥለውን እንግዳ ፎቶግራፍ አበላሽቶ አነሳው እና እሱ ነው ያነሳው ብሎ ለሰውየው አሳበቀብኝ። ከዛ ፎቶ ቤት ተባረርኩ። ሃይ ስኩል የምማረው ዘመዶቼ ቤት ነበረ። የሩቅ ዘመዶቼ ናቸውና እነሱ ቤት የተማርኩኝ አንድ ቀን የአጎቴ የአያቴ ወንድም ልጅ ናትና ቦርሳዬ ጠፋ ብላ ቤት ውስጥ በጣም ረበሸች። ቤት እኔ ሳሎን ነው የምተኛውና ልጅ ግራ ገባኝ። ቦርሳዬን እዚህ ያስቀመጥኩት ብላ በቃ ቤቱን ታምሳለች። በኋላ አንድ የተኛ ሌላ ቦታችን ልጅ መጣና ምንድን ነው አለ። ቦርሳ ጠፋ እያለች ነው አልኩት። ስለው ደነገጠና እሱም ሊሰርቅ ፈልጎ አይደለም ሊያናድዳት ፈልጎ ረስቶት ተኝቷል። አመጣና ከሶፋው ትራስ ስር አስቀመጠው እና ሄደ በቃ እሱ። በኋላ እሷ መልሳ ስታገኘው ተገኘ ማለት ነው። ከዛ አንተ ነው የሰረቀው ተባለ። ኧረ እኔ አይደለሁም፣ አንተ ነው የሰረቀው፣ ድሮም እናውቃለን፣ አንተ የሆንክ ሌባ ነገር ነህ፣ ውጣ ከዚህ ተባለ። ፋስት ፎርወርድ ቀዝቃዛ ወላፈንን ሰራው። ቀዝቃዛ ወላፈንን ሰርቼ ኢምፔሪያል ሆቴል ነው ያስመረኩት። ግሎባል ሆቴል ነው ያስመረኩት። ግሎባል ሆቴል ሲያስመርቅ በመጀመሪያው በቀጣዩ ቀን የወጣው ጋዜጣ በቀዝቃዛ ወላፈን ስንቃጠል አመሸን የሚል። በሳምንቱ የወጣው ጋዜጣ የቀዝቃዛ ወላፈን 36ቱ የሚያቃጥሉ ነገሮች። ፓተርኑን ተከተል። እስካሁን ሪጀክሽን ነው። ፍቅር ሲፈርድ መጣ። የሆነ አንድ ብቻ ጋዜጣ እንዲሁ ሲሰድበኝ ሰነበተ። ምስጋና የለም፣ ምርቃት የለም። ቀይ ስህተት ወጣ። ቀይ ስህተት ሲወጣ ምንም ከመንግስት ጋር ይሄ አሁን ጋዜጣ ላይ ሚዲያ ላይ የሚወራው በሙሉ ውሸት ነው። ምንም ከመንግስት ጋር ግንኙነት የለውም። እንደውም ቀይ ስህተት ሲሰራ ለማስጠንቀቅ ነው የተሰራው። ምናልባት ኤዲተሩ ሙዚቃውን ሰርቶት ከሆነ ትሰማላችሁ። ይቅር ይቅር ይብቃ የደም ጅረቱ ፈጥኖ ይምጣ ምሕረቱ። ለኢትዮጵያ በእንዲህ አይነት ፖለቲክስ መፍትሄ አይመጣም። በጠረጴዛ ዙሪያ ተነጋገሩ፣ ካለበለዚያ ደግሞ ወደ እግዚአብሔር እንጸልይ፣ ኢትዮጵያን የሚያዋጣት በዚህ ሰዓት ጸሎት ነው የሚል መንፈስ ያለው ፊልም ነው። ሳውንድ ትራኩም በግልጽ ፊልሙ ላይ ይሰማል። ሜታፎሩም እንደዛው ነው። ግን በማላውቀው ምክንያት የምርቃት ዕለት ከቤልጅየም ኤምባሲ ጋር በመስራት ምክንያት ባለስልጣኖቹ የጊዜው በመምጣታቸው ምክንያት ቀይ ስህተትንም አትዩ የሚል በቃ የመጨረሻ የሀገር ጠላት ተብዬ ተሰየሙ። ሌላ ሪጀክሽን
አባይ ዌስ ቬጋስ ቅድም ሳሚ ያደነቀ ሲናገር የነበረው ሲመረጥ አገር ነው ያነቃነቀው። በቦክስ ኦፊስ እስካሁንም የተነካ አይመስለኝም። ጋዜጣው ግን ስድብና ሌላ መዓት ነው። በጊዜው ሽልማት የሚመርጡ ሰዎችም ምክንያቱም በማረቀው ምክንያት ከ5ቱ ጥሩ ፊልሞች እንኳን አንዱ ሊሉት አልፈለጉም። ሪጀክሽን ህይወቴን ሙሉ ሪጀክሽን ነው። አንድ የማረጋግጥላችሁ ነገር እነዛ ሪጀክሽኖች ግን ከመጀመሪያ ከ11 ዓመቴ ጀምሮ ስለሆነ እየተለማመድኳቸው የመጣሁት ሪጀክሽን ፍራቻ የምሰራው ነገር ሁሉ በተቻለ መጠን እንከን እንዳይኖረው እጠነቀቃለሁ። ጎበዝ ስለሆንኩኝ አባካኝ ስለሆንኩኝ ገንዘብ ስለማልወድ አይደለም ፊልሞቼ ላይ ወጪ ማውጣው። ሪጀክሽኑን ዲስፕሩቭ ማድረግ ስላለብኝ ነው። በፍራቻ ነው የሆነው ነገር ሁሉ የሆነው። አሁን ስንመጣ ስለ እናት ምድር የኢትዮጵያ ፊልም ነው። ኢትዮጵያዊነትን የሚሰብክ ፊልም ነው። መከላከያ ፊት ለፊት ያለ አንድም በክሪኤቲቭ ጉዳይ ገብተው ይህንን ቀይር ይህን አትንካ አላሉኝም። ያመንኩበትን ነው የሰራሁት። በጊዜው በዩቲዩብ ላይ ሲመላለስ የነበረ አገር የሚያውቀውን ዜና ግን ልብ ወለድ አድርገን ቤተሰብ ጨምረንበት በእውነት በተለያየ ቤተሰብ ውስጥ የተከሰቱ ክስተቶችን ወደ አንድ ቤተሰብ አምጥተን የሰራ ነው። ድብን ያለ የፍቅር ፊልም ነው። እስካሁን ሳይሆን የራሴ ያረክሳል። አንድ ቀን እግዚአብሔር ፈቅዶ ለኢትዮጵያውያን እንዲታይ እንደምትፈቅዱልኝ ተስፋ አደርጋለሁ። ግን የምትሰሙት ሪጀክሽን ነው። አሁን በዚህ ሁሉ ሪጀክሽን ውስጥ መሃል ሰው መልካም ነገር ስለኔ ሲናገር ስሰማ እደነግጣለሁ። እንዲህ አይነት ድግስ በፍጹም በህይወቴ ያጋጥመኛል ብዬ ጠብቄ አላውቅም። እኔም ማውቀው ይቅርታ አድርጉልኝ ለድፍረቴ፣ በተለይ አርቲስቶች ብቻዬን ሲሆን ሲስሙኝ ሲያቅፉኝ፣ ሚዲያ ካለ ወይም ደግሞ ብዙ ሰዎች ካሉ ሲሸሹኝ ነው ማቅ እንዳይሰደቡ ወይም የሆነ የመንግስት ደጋፊ እንዳይባሉ እንጂ እንዲህ ተሰብስበው የኪነ ጥበብ ባለሙያዎች አንድ ላይ ለምስጋና ይመጣሉ ብዬ በፍጹም ጠብቄ አላውቅም። ዛሬ የሆነ እርግማን የተሰበረ ያህል ነው የሚሰማው። ጓደኛ ሲታማ ለኔ ብለህ ስማ የሚባል ነገር አለ። ቅድም ባልኳችሁ ምክንያት ዮናስ ቢያንስ 10 ጊዜ ከሰው ጋር ተደባድቧል በኔ ምክንያት። ጭቅጭቁ ጸቡን በኔ ምክንያት የሚጣላውን ትታችሁ እንደ ዮናስ አይነት ጓደኛ ይስጣችሁ። ለመናገር ስለሚከብደኝ በጣም ብዙ ነገር ሆኗል ስለኔ። በገንዘብ ሲቸግረኝ ገንዘብ አውጥቶ ህንድ ድረስ ከኔ ጋር ሄዷል። ስሸለም ሳውዝ አፍሪካ ከኔ ጋር መጥቷል። እኔ ባለሁበት ስኬትም ሆነ መከራ ውስጥ ሁሉ ከኔ ጋር አለ እና በቃ የዮናስ አይነት ጓደኛ ይስጣችሁ። ሳቀው ረጅም ጊዜ በጣም ወደው ወደ ላይ የማየው የማከብረው ወዳጄ ነው። ወደ ላይ የማየው ወዳጄ ነው። በብዙ አጋጣሚዎች ሳሚን አውቀዋለሁ። እሱም የማያውቀው ግን ሁለት ነገር። አንድ ጊዜ በመጀመሪያው ፊልሜ በሲኦል ተሸለምኩ። እሱ ነኝ፣ ብቸኛው ሽልማቴ እሱ ነበር እና የሸለሙ ልጆች ጋር ደውሎ ያልታየ ሰው አያችሁ፣ በጣም አመሰግናችኋለሁ፣ ይህን ልጅ በመሸለማችሁ ተደስቻለሁ ብሎ እነሱ ጋር ደወለ። እነሱ ልጆች እኔ ጋር ደወሉና ሌላ ሰው ሁሉ ሲረግመን ሳምሶን ማሞ ደውሎ አንተን ስለሸለምን አመሰገነን እና እንዲሁ እንድታቀው ነው የምነግርህ አለኝና ከዛን ጊዜ ጀምሮ ለሳሚ ያለኝ ነገር በጣም ፖዚቲቭ ነው።
በሚያዘጋጀው ነገር ሁሉ ከፍዬም ቢሆን እገባለሁ። ድሮ ኮንሰርት ሲያዘጋጅ ትዝ ይልህ እንደሆነ ሳሚ ፎቶግራፍ በነፃ አንስቼልሃለሁ እከታተልሃለሁ እና ነግሬው ግን አላውቅም። ሳሚ የክፉ ጊዜ ወዳጅ ነው። ታምሜ ደግሞ ቅድም እንዳለው ታምሜ ሆስፒታል ተኝቼ ከባለቤቴ ጋር መጥቶ ገንዘብ ካልሰጠውሽ ብሎ ምናልባትም የታገላት ብቸኛ ወዳጄ ነው ሳሚ። አመሰግናለሁ ሳሚ፣ በጣም አመሰግናለሁ። 8 ሰው ታጭ ስለ እናት ምድር ናይጄሪያ ለመሄድ 8 ሰው ታጭ። በነገራችን ላይ ልጆች ሽልማቱን አምጡ፣ 3ቱንም አምጧቸው። 8 ሰው ሲታጭ ከዚህ በፊት ፌስቲቫሉ ለ8ቱም ትኬት ይልክ ነበር እና አሁን ግን ስፖንሰር በቂ ስላላገኘን ራሳችሁ ትራንስፖርታችሁን ሸፈኑ ብሎ ጠየቀን ማለት ነው። ስለዚህ ለ8 ሰው ትራንስፖርት መክፈል ከበደኝ እና እማቃቸው አየር መንገድን እባካችሁ ትራንስፖርት ስፖንሰር አድርጉ እነዚህ ልጆች፣ እኔ እከፍላለሁ፣ የኔ አይደለም ችግር፣ ግን እነዚህ ባለሙያዎች ታጭተው ሞራላቸው መነካት የለበትም እና እባካችሁ አግዟቸው እየደዋወልኩኝ እና ዘላለም ኩራባቸው ጋር የደወልኩት ገንዘብ እንዲሰጠኝ አልነበረም። ዘላለም ጋር የደወልኩት አንተ ጋር የሚሰሩ ድርጅቶች ስላሉ እባክህ ስፖንሰር ጠይቅልን እና ባገኘነው መድረክ እናመሰግናቸዋለን ነው ያልኩት ስለው አይ በቃ ምንችለው እናደርጋለን ቴዲ ችግር የለም ማለት አልደወልኩለትም። የሚገርመው ሁላችንም ጓደኛሞች እንተያየቃለን፣ ገንዘብ እንተያየቃለን፣ ከቻልን እናረጋለን፣ ከቻልን ስፖንሰር እንጠይቃለን፣ ካልቻልን ደግሞ ይቀራል። የዘላለም ኩራባቸው የሚገርመው ስመለስ ነው አሸንፈን ጨርሰን ሽልማቱን ወስደን ስንመለስ ማክሰኞ ነው እሁድ ተመልሼ ማክሰኞ ነው ሮብ አካውንቴ ውስጥ ገንዘብ ሲገባ አየሁና የላከው ዘላለም ኩራባቸው። እሱ ሳይበቃው ደግሞ አሁንም ሰማው ለዚህ ዝግጅትም ከ200 ሺህ ብር በላይ አውጥቷል አሉና እባካችሁ ዘላለም ኩራባቸው ከሱ በላይ ብዙ ያላቸው ሰዎች አሉ። ለልበ ቀናነት ዘላለም ኩራባቸው አመሰግናለሁ በጣም። መቅዲ ምን እንደምልሽ አላውቅም። ሁል ጊዜ በተሰደብኩ ቁጥር ሚዲያ በጮህብኝ ቁጥር እየደወለች የምታጠነክረኝ በጣም ባሉኝ ነገሮች ሁሉ ወዳጅነቷን ያሳየችኝ ምርጥ እህቴ ነች። መቅዲ በጣም 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 ወድሻለሁ፣ አመሰግናለሁ። የህግ ባለሙያ ነው፣ በጣም የተከበረ የህግ ባለሙያ። ፕሮፋይሉ እንኳን እኛን ለማውራት በቀጠሮ እንኳን ለማግኘት የሚከብድ ሰው ነው። የተከበረ ደግሞ አርቲስት ነው። ኦቴሎን የሚያክል ግዙፍ ላርጀር ዛን ላይፍ ካራክተር ሰጥቶናል። ለሶስት ማዕዘን እባክህና ተውን ስለው ያንን የሚያክል ቁመቱን፣ ያንን የሚያክል ክብሩን፣ ያንን የሚያክል ሀብቱን አውልቆ አስቀምጦ ያለ ኢጎ ብቻውን የነገሰ እኔን ራሴ እንደዚህም ማድረግ ይቻላል እንዴ ለካ ጥበብ እንዲህ ናት ያስባለኝ የሙያ ወንድሜ ነው አበበ ባልቻ። አሜሪካ ሄድን ፊልም ለመቅረጽ። እኔ ሰለሞን ቦጋለ ማህደር አንድ ትንሽዬ ክፍል ተከራይተን ነው የነበርነው እና አቤንም ና እዚህ ግባ አልኩት። መጣ፣ አየው ክፍሉን። ሲያየው በፍጹም ለሱ የሚመጥነው አይደለም። እኔ ደግሞ ፍራንክ የለኝም፣ አሜሪካን ሀገር ድረስ መሄዴ በራሱ ተአምር ነው እና ለአቤ እንደምንም የሆነች ክፍል አጸዳድቼ እዚች ነው የምተኘው አልኩት። አይ ቴዲች ነገር እንኳን አትሆንም፣ ለእኔ ሆቴል ያዝልኝ ግድ የለህም ማለት እና ሆቴል ያስኩለት። በሆዴ የረገምኩት እንዴት አይረዳኝም? በጣም ምን አይነት ሰው ነው? በቃ አውቃለሁ፣ ግን በዶላር ነው የምከፈለው፣ ለምን አይረዳኝም? 15 ቀን ተቀመጠ። ቀረጻው ከተጠናቀቀ በኋላ ደረሰኙን ይዞ በላወራርድበት ከፍያለሁ ብለው ደረሰኙን ሰጠ። እሱ ብቻ አይደለም ፊልም 3 ማዕዘን የሰራበትንም አልተቀበለኝም። አንተ ይህን ያህል መስዋዕት የሚከፈል እኔ ላስከፍል አይገባም ብሎ
ታላቅነትና አርአያነትን ያሳየኝ የሙያ አባቴ ነው። አቤ በጣም ወዳለሁ፣ በጣም አመሰግናለሁ። ሰለሞን ቦጋለ የተወለድነው አንድ ቀን ነው። ሁለታችንም ከ15 ቀን በኋላ ልደታችንን እናከብራለን። ታህሳስ 29 ነው የተወለድነው። በአንድ ቀን ስለተወለድን ይሆን ምክንያቱን አላውቅም። ከታናሽ ወንድሞቼ እንዳንዱ ነው የሚሰማኝ እንጂ በፍጹም የሩቅ ሰው አይመስለኝም። በማንኛውም ጉዳይ ውስጥ ሰለሞን አለ። ሳለቅስ ያለቅሳል፣ ስደሰት ይደሰታል፣ ስስቅ ይስቃል። እዚህ ጉዳይ ውስጥም ነበረ፣ አብሮ አስተባብሯል። ሰለሞን ወንድሜ ነህ፣ እወድሃለሁ፣ አመሰግናለሁ። ታሜ ጠበቃዬ እወድሃለሁ። በቃ ቃላቶች አለ፣ ግን በጣም በጣም የምወድህ ጠበቃዬ፣ ወንድሜ፣ ታናሼ አመሰግናለሁ። ማነው ታናሽ ላይ ወዳለሁ፣ አመሰግናለሁ። ሳሚ ወዳለሁ፣ ሁላችሁንም ወዳችኋለሁ፣ አመሰግናለሁ። በጣም ዋናውን ቁም ነገር ጉድ ነው የቻለችው። ጉድ ነው የቻለችው። እንቅልፍ የማይተኛ ባል፣ እቤቱ የማይገባ ባል፣ ዘላለም ችግር ይዞባት የሚመጣ ባል፣ የተቸገረ ሰው ይዞባት የሚመጣ ባል። በፍጹም ሃኒ የቻለችውን ጉድ ልነግራችሁ አልችልም። እወድሻለሁ፣ አመሰግናለሁ። ና ሳልሳዊ ቴዎድሮስ፣ ንጉሥ ቴዎድሮስ፣ እልፍ ቴዎድሮስ በላቸው ገብርኤል አዶሎ ልጄ ያሳደግኩት እነሱ ባይኖሩ ኖሮ እኔ አልኖርም ነበር። የመኖሬ ምክንያቶች ናቸው፣ ዩተርኔ ናቸው። ተስፋ ስቆርጥ ሁል ጊዜ መጀመሪያ ፊት ለፊት የሚመጡት ልጆቼ ናቸው። ልጆቼ ባይኖሩ በእርግጠኝነት እነግራችኋለሁ ወይ ተሰድጃለሁ ወይ በህይወት የለውም። እና ልጆቼ የመኖሬ ምክንያቶች፣ ወዳችኋለሁ፣ አመሰግናለሁ። የእናቴ ልጆች ማሚቱ፣ መሰረት፣ ሙሉቀን፣ በኃይሉ፣ ወንድሞቼ በጠቅላላ የእናንተም ፍቅር ወደር የለውም። እጅግ በጣም ወዳችኋለሁ። የመጣችሁ እዚህ ዛሬ ጥሪውን አክብራችሁ የመጣችሁ ሁሉ ክብር ይስጥልኝ፣ አመሰግናለሁ። ማስተር ዶክተር ሄኖክ እና ታምራት ቁም ነገር ያዘጋጁት ስጦታ አለ። ታምራት ታውቁታላችሁ፣ ለረጅም ዘመን በቁም ነገር መጽሔት የሚታወቅ አንጋፋ ጋዜጠኛ። ይሄ የዛሬ 20 ዓመት ቁም ነገር መጽሔት ላይ ቴዎድሮስ ተሾመ የወጣበት ምስል ነው። እጅግ በጣም እናመሰግናለን። ማስተር ዶክተር ሄኖክ። እሺ፣ በጣም አመሰግናለሁ። እዚህ ቆሜ ዮኒን ትልቅ ወንድሜ ነኝ ወክዬ የመጣሁት 196 ሀገር ነው። በኢንተርናሽናል ደረጃ ነው የምሰራው። የማርሻል አርት እና የጤና ባለሙያ ነኝ። ቴዲ ብዙ ስራዎችን ሰርተዋል። ከማደንቀው ፊልም አንዱ አባይ ወይ ቬጋስ ነው። ቬጋስ ደግሞ ዮኒን ይነካል። ስለዚህ እኔ ይዤ የመጣሁት በአጭር ጊዜ ውስጥ ከኢንተርናሽናል ኮሚኒቲ ለሁለቱም ነው፣ ለዮኒም ለቴዲም ነው የመጣሁት የክብር ዳን ከኢንተርናሽናል ኮሚኒቲ 5ኛ ዳን ለሁለቱም ይዤ መጥቻለሁ።
ፓስተር ቼሪ አንድ ጊዜ ወደ መድረክ ይፈለጋሉ። እኛ ያዘጋጀነው የምስክር ወረቀት አለ። This certificate is proudly presented to Theodros Teshome in recognition of his outstanding achievement in winning the AMA 2025 award for best visual effects. Your creativity, technical excellence, and dedication continue to inspire everyone around you. This appreciation is proudly given by your friends and colleagues in celebration of your remarkable success. እሱን ስንተረጉም አለልን ፓስተር ይህንን በእኛ ስም እጅግ በጣም የምናከብራቸው ናቸው። ፓስተር ዶክተር ወዳጅን የሚው አጠገባችን አለ። እነዚህ ሰዎች በእኛ ጭንቅላት ውስጥ ብዙ ቁም ነገሮችን ያስቀመጡ ሰዎች ስለሆነ በየትኛውም ታልቅ ቦታ ከሚዋቀል የመገዛቸው ማህበረታችን በዚህ አጋጣሚ እንደታለ ፓስተር ቼሪ 59 ሰከንድ ይፈቀዳል። እግዚአብሔር የተመሰገነ ይሁን። ቴዲዬ በጣም ደስ ብሎኛል። ይሄ ሰውዬ እንደዚህ እየተገፋ ከሆነ እዚህ የደረሰው ባይገፋ የት ይደርስ ነበር ብዬ እንዴት ይሆን ነበር ብዬ ያሰብኩ እና እግዚአብሔር ይመስገን እንኳን ተገፋ። መገፋት ጊፍት እና ገፍቶ እንደ ቂቤዋ ማለት ነው። ገፍተው ምን ታደርጊያለሽ ሰው ጭንቅላት ላይ ስትባል ገፍተው እዚያ ያደረሱ እንዳለችው እንኳን ተገፋ፣ እንኳን ተጣል፣ እንኳን ተረሳ። እኔ የምለው እሱም ነው። አላሳዘነኝም። ምክንያቱም ስራው ይሄ ወጣችሁ ሰው ፊት ወጣችሁ ሙገሳና ጭብጨባ ብቻ ሳይሆን እንዲሰራ የሚያደርግ ነገር ስለሆነ የተደረገው እንኳን እግዚአብሔር ረዳ። ታላቁ የመቄዶንያ ጠንሳሽ ቢቢል የዚች ሀገር ትልቁ ጀግና ነው፣ ጀግናችን ነው። ይሄ እዛው ናይጄሪያ ኢኑጉ የሚባል ኢንተርናሽናል ኮምፒቲሽን ያሸነፈበት ነው። ይሄ ደግሞ ሎስ አንጀለስ ፓን አፍሪካን ፊልም ፌስቲቫል ቤስት አፍሪካን ፊልም ተብሎ የተሸለመበት ነው። ሽልማቱን ላሳያችሁ ስለፈለግኩ አይደለም። እኔ አንድ ሰው ብቻውን ስራ ሊሰራ አይችልም። እዚህ ፊልም ላይ ከ42 በላይ ልጆች ከካሜራ ጀርባ ሰርተዋል። ከ30,000 በላይ መከላከያ አባላትን ጨምሮ ከ30,000 በላይ ሰዎች ካሜራ ፊት ለፊት ተውነዋል። 3,000 ሰዎች አንዳንድ ሺህ ብር እየከፈልን 3 ቀን መስቀል አደባባይ ላይ ቀርጸናል። የዛ ሁሉ ሰው ልፋት ውጤት ነው። ካሜራ ከተሸከመልን ትራይፖድ ከተሸከመልን ሰው አንስቶ እስከ መጨረሻው ረዳት ዳይሬክተሬ ተስፋዬ እሸቱ ዛሬ ለምን እንዳልመጣ አላቅም። የተጠራ አልመሰለኝም። በዚህ አጋጣሚ ይቅርታ ጠይቃለሁ ካልተጠራ። ከካሜራ ከትራይፖድ ከተሸከመልን መኪና ከነዳልን ሰው አንስቶ እስከ መጨረሻው ረዳት ዳይሬክተሬ ተስፋዬ እሸቱ ድረስ ሁሉም ባለሙያዎች የራሳቸውን ኃላፊነት ባይወጡ ኖሮ ይሄ ሰክሰስ አይገኝም ነበር እና ለነዚህ ለፊልም ባለሙያዎች ከካሜራ ጀርባም ከካሜራ ፊት ለፊትም ላሉት እባካችሁ አንድ ጊዜ አመስግኑ። እጅግ በጣም እናመሰግናለን። ወንድሜ ሰራዊት ፍቅሬ ሮሚ በጣም ይቅርታ ወድሃለሁ። ታውቃለህ እዚህ መድረክ ላይ ቆመህ ታውቃለህ። በጣም ወድሃለሁ፣ በጣም አከብርሃለሁ። የክፉ ቀኔ አመሰግናለሁ። ይቅርታ ተመልካቾቻችን እንግዲህ ከቴዲ ወዳጆች፣ የስራ ባልደረቦች እንዲሁም ደግሞ ቤተሰቦች ጋር ደግሞ ያላቸውን ስሜት ወደ እናንተ እያደረስን ቆይታ እናደርጋለን። ከነዛ መካከል ቅድምም በመድረክ ላይ ስንመለከተው ነበረ ፓስተር ቼሪ አጠገቤ ይገኛል። ስላገኘው በጣም ደስ ብሎኛል ፓስተር። እኔም አመሰግናለሁ። ደስ ብሎኛል። እንግዲህ ያው ዛሬ የተገናኘንበት ትልቁ ዓላማ ቴዲን ማክበር ማመስገን ነውና እስኪ ቴዲ ለፓስተር ምን አይነት ሰው ነው ከሚለውን ጀምር። እሺ፣ ቴዲ በጣም ጥሩ ወዳጄ ነው። በጣም መልካም ሰው ነው።
ያው በፊልም ስራዎቹ ይታወቃል ቴዲ ድሮ ጀምሮ። እኔም በፊልም ስራዎቹ ነበር እንደሰው ማቀው። ግን በመካከላችን ደግሞ የሱም የኔም ወዳጅ የሆነ ዮኒ ቬጋስ አለ። በሱ ምክንያት ደግሞ እንገናኛለን፣ እናወራለን። በጣም የሚገርም አይነት ፐርሶናሊቲ ያለው ጨዋ ሰው ነው። ቅድም ብዙዎቹ እንደተናገሩት አምብል ነው፣ በጣም ሰሚ ነው፣ አሳቢ ነው፣ በጣም ጎበዝ ነው። እነዚህ ነገሮቹ በጣም ያስገርሙኛል። ለቤተሰቡም ለትዳሩም ለልጆቹም ያለው ክብር በጣም እኔ ያው እዛ ላይ ስለምሰራ በጣም ነው የሚያስደስተኝ እና ደግሞ ዛሬም በሆነለት ነገር ደግሞ በጣም ደስ ብሎኛል። ያው ኢትዮጵያ ውስጥ ታውቂያለሽ፣ ሰው ሲሞት ነው አበባ ምናምን ይዞ የሚመጣው፣ ሲሞት ነው የሚያለቅሰው፣ ሲሞት ነው ብዙ ነገር የሚባለው። የሞተው ሰውዬ ምንም የሚያውቀው ነገር የለም ያለውን ነገር እና የኢትዮጵያ አርቲስቶች ያሳዝኑኛል። እዛ ሙያ ውስጥ አይደለሁም ግን በአንድም በሌላም አጋጣሚ ሳገኝ በጣም ነው አፕሪሼት ማረጋቸው። በጣም የሚያሳዝኑኝ እንግዲህ ሰርተው እንዳልሰሩ አድርገው እንዳላደረጉ ውለው እንዳልዋሉ ለሀገር መጽናናት ሆነው እንዳላጽናኑ የፈገግታችን ምክንያት ሆነው ምንም እንዳላደረጉ ተደርገው በጣም በሚያሳዝን ሁኔታ ከንፈር እየተመጠጠላቸው ነው የሚቀበሩት እና በቁማቸው እያሉ እንደዚህ አይነት ክብር መሰጠት መጀመሩ በጣም ደስ ብሎኛል። ብዙ ውለታ ያዋሉ የደከሙ የሰሩ እኛን ለማዝናናት እኛን ለማስደሰት ብዙ ውለታ ያዋሉ ሰዎችን እንደዚህ በቁማቸው እያሉ ማመስገን በጣም ደስ ይላል። ዛሬም ያው እሱን ለማድረግ ነው የተሰበሰብነው። በጣም ደስ ብሎኛል። አዎ እንግዲህ ቅድም ራሱ ቴዲ ሲናገር እንደሰማ ነው ብዙ ቁጭቶች ነበሩበት። በሀገር ሳይወሳ ሳይነሳ ከሀገር አልፎ በተለያዩ አፍሪካ ሀገራት ሽልማቶች ሲሰጠው የተለያዩ መድረኮች ላይ የኢትዮጵያን ስም ሲያስጠራ ሀገሬ ስለምን የሚል ቁጭት ነበረውና እንደዚህ አይነት የምስጋና መድረኮች መዘጋጀታቸው እንደናንተ አይነት ሰዎች ደግሞ እንደዚህ አይነት መድረኮች ላይ መገኘታቸው ትልቅ አስተዋጽኦ አለው ብዬ አስባለሁኝና ስለመጣ በጣም አድርጌ አመሰግናለሁ። እንደው ቴዲን ደግሞ ለወደፊቱም አሁን ላለበትም ለደረሰበትም የምትለው ነገር ካለ? እኔ ቴንኪው ቴዲዬ፣ በጣም ደስተኛ ነኝ በሆነልህ ነገር። ያው ከዚህ በላይ ብዙ መስራት እንደምትችል ታውቃለህ አንተም እኛም እናውቃለን። እንግዲህ በርታ ነው የምለው። ምንም ነገር እንዳይዝህ ጆሮችን ዘግተህ እግዚአብሔር በሰጠህ ጸጋ፣ በሰጠህ ጊዜ፣ በሰጠህ እድል እንግዲህ ወደፊት ሂድ። ሁላችንም ከጎንነን። እኔ በጸሎቴ እንዲሁም ሁልጊዜ እንደምልህ በጣም በአንተ ውስጥ ያለውን ታለንት ወይም ደግሞ መክሊት በጣም ነው የማከብረው። በርታልኝ። በጣም ደስ ብሎኛል ዛሬ በሆነልህ ነገር። ከዚህ በኋላ ማርሽ ቀይረህ ደግሞ ሌላ ነገር እንደምታሳየን ተስፋ አደርጋለሁ። በጣም ነው የምወድህ ከነ ቤተሰብህ። ቴንኪው። አመሰግናለሁ። እኔም አመሰግናለሁ። ዮኒ ቬጋስ እንግዲህ ከቴዲ ወዳጆች መካከል ዋነኛው ቀንደኛው ማለት ይቻላል። ቴዲም በመድረክ ላይ የእሱ አይነት የልብ ወዳጅ የልብ ጓደኛ ይስጣችሁ ብሎ ሁላችንንም መርቆን አሜን ብለናልና እንደዚህ አይነት ወዳጅ እንደዚህ አይነት ጓደኝነት ተፈልጎ የማይገኝ ነው ተመልካቾቻችን። ምክንያቱም ይሄ ፕሮግራም ራሱ ጥንስሱ ጅማሮ የእሱ ሀሳብ ነውና እንደዚህ አይነት ጓደኛ ማግኘት መታደል ነው። ያው ቴዲ እድለኛ ነው። ዮኒ ስላገኘው እኔም በጣም ደስ ብሎኛል። እንዴት ነው እንግዲህ አንተ የጠነሰስከው ነገር ዛሬ አድጎ ሁሉንም ነገር አቀናጅታችሁ እንደዚህ ያለ ፕሮግራም ተዘጋጅቷልና ምን ተሰማክ? እንዴት አገኘኸው ፕሮግራሙንስ? ፕሮግራሙ በጣም ደስ ይላል። በዚህ አጋጣሚ አባይ ቲቪዎችን አመሰግናለሁ። እስካሁን ድረስ ከምጠብቀው በላይ ጥሩ አገልግሎትና ጥሩ ነገር አሳይታችኋል። ለቴዲ ይህንን ፕሮግራም ሳዘጋጅለት እውነት ለመናገር የሚያንሰው እንጂ የሚበዛበት አይደለም። ቴዲ እድሜውን በሙሉ ሲለፋ የነበረ ልጅ ነው። እኔ ቴዲን በጣም በቅርብ አውቀዋለሁ። ከወንድም ባልተናነሰ ቅርብ ነን። ስለዚህ ለቴዲ ይህንን ነገር ለማዘጋጀት ሳስብ ብዙ ጊዜ አስባለሁ ግን ዛሬ ተሳክቶልኝ ደግሞ ይህን እንዲደረግ በመሆኑ በጣም ደስ ብሎኛል። ምክንያቱም ቴዲ ሁላችንም እንደምናውቀው ለዚህ ኢንዱስትሪ በጣም የደከመ በጣም የለፋ ልጅ ነው። ዛሬ ይህ ፕሮግራም በዚህ ልክ ተሳክቶ ሲደሰት በጣም ሲስቅና ሲደሰትና የእሱን መደሰት ሳይ እውነት ለመናገር እስከዛሬ ከተደሰትኩባቸው ቀናቶች በሙሉ አንደኛውና በጣም ደስታዬን በትክክል ኢንጆይ ያረኩበት ግብዣ በመሆኑ በጣም ደስ ብሎኛል። ቴዲ እንደ ጓደኛስ ምን አይነት ጓደኛ ነው? ቴዲ እንደ ጓደኛ አሁን የምነግርሽ እንደ ሚዲያ አይደለም። ኦነስትሊ ስፒኪንግ ቴዲ ማለት በጣም ደግ፣ ለሰው አዛኝ፣
በጣም ስስት የማያውቅና ጥሩ መካሪ ወንድም ማለት ነው። ቴዲ ለመረዳት እኛ እንደምናስበው ቀላል አይደለም። ለምሳሌ አንቺ እኔን ለመረዳት እኔ አንቺን ለመረዳት አይከብደንም፣ በጣም ቀላል ነው። ቴዲን ለመረዳት ግን ሁለት ስራ አለው። የመጀመሪያው ስራ ሰው መጀመሪያ አእምሮ ስለ ቴዲ የሰማውን ነገር ማጥፋት ይፈልጋል። ከዛ ነው ሁለተኛ ፖይንት እንደገና እወቀኝ የሚባለው። ስለዚህ ቴዲን ለማወቅ እኔና አንቺ እንደምንተዋወቀው ወይ ሌላ ሰው እንደሚተዋወቀው መንገዱ ቀላል አይደለም፣ ረጅም መንገድ ይፈልጋልና ቴዲን ቀርቦ ቢያዩት የሚል መልእክት በዚህ አጋጣሚ ማስተላለፍ ፈልጋለሁ። ቴዲን እንዳልኩሽ በብዙ ዓመት ነው የማውቀው። ስለዚህ ቴዲ እንደ ጓደኛም እንደ ወዳጅም እንደ ታማኝም ሰው እንደ ሁሉም ቴዲ ሙሉ በሙሉ በእኔ አመለካከት ያሟላ ልጅ ነው። ልክ ነው። እንግዲህ ቴዲን በኪነ ጥበብ ስራዎቹ በፊልም ኢንዱስትሪ ውስጥ ባበረከታቸው ነገሮች ብንመለከት እንደ እውነት በኢትዮጵያ የፊልም ኢንዱስትሪ በኢትዮጵያ ኪነ ጥበብ ውስጥ መከበር ትልቅ ቦታ ሊሰጠው የሚገባ ሰው ነው። ምክንያቱም እኛ ባህላችን ሆኖ ሰውን ስናጣው ለቅሶው ላይ መቃብሩ ላይ ብዙ ነገር እናወራለን እንጂ ብዙ የሚወራለትን ነገር የሰራ ትልቅ የኪነ ጥበብ ሰው ነውና እንደዚህ አይነት የክብር የምስጋና ፕሮግራሞችን ስላዘጋጃችሁ እጅግ በጣም አድርገን እናመሰግናለን የእውነት። እና ይሄ ፕሮግራምስ እንዴት ነው? ለቴዲ ብቻ ነው ወይስ ቀጣይነት አለው? እኔ ለሁሉም ሰው እኔ ብቻ ሳልሆን ቢለመድ ራሱ ጥሩ ነው። ምክንያቱም ብዙ ጊዜ ሰዎች ሰውን ለመውቀስ ወይ ሰው መጥፎ ነገር ለማድረግ ጊዜያቸውን አጥፍተው በጣም ተቸግረው ጥላቻን ለማስተላለፍ እንደሚያደርጉት ምስጋናንም ቢለምዱትና መልካም ሰዎች እንደዚህ ብናወጣቸው በጣም ደስ ይላል። ሌላም ሰው ቢሆን እኔ መልካምን ሰው ከማበረታታት ጎን ነው የምቆመው። ለብዙ ዓመታት ለ22 ዓመት አሜሪካን ሀገር ነበርኩኝ። እዛ ሆኜ ፕሮሞተርም ሆኜ ብዙ ዓመት ሰርቻለሁ። በዛ ውስጥ ለምሳሌ ብዙ አርቲስቶችን ሲመጡ እነሱን አንደኛ በችግራቸው በምችለው መንገድ ለመድረስ ሞክራለሁ፣ መልካምነታቸውን መሰክራለሁ። ስለዚህ ለቴዲ ብቻ አይደለም ለብዙ ሰው አደርጋለሁ። የቴዲን ግን ለየት የሚያደርገው ቴዲ ዛሬ የተወለደበት ቀን ነው። ዛሬ በዚህ እውቅና እንዲነገርለት በመሆኑና ይህን ደግሞ እንዲደረግ አንዱ አካል በመሆኔ ምናልባትም ደግሞ ደጋሽም አሳቢም በመሆኔ ደስተኛ ነኝ በጣም። ለሁሉም ሰዎች ደግሞ የሚቀጥል ቢሆን ደስ ይላል። ለደጋሽ እንግዲህ በመጨረሻ ማለት የምትፈልገው ነገር ካለ ዮኒ፣ እንዲሁም ደግሞ ለቴዲ ቤተሰቦች እንኳን ደስ አላችሁ መልእክት። ቴዲ በጣም እንደምወድ ታውቃለህ፣ መንገር አይጠበቅብኝም። ቴዲና የቴዲ ቤተሰቦች በተለይ ባለቤቱ ሀና በጣም መልካም ሰዎች ናቸው። ዛሬ ቅድም ደስታቸውን ሳይ ነበረ። የቴዲ በዚህ ሁኔታ ዛሬ ነግሶ መታየት እነሱን በጣም ሲያስደስታቸው ስላየው የእነሱ ደስታ እኔንም በጣም እያስደስተኛለሁ። ቴዲ በርታ፣ ዛሬ የተደረገው ነገር ሲያንስ ነው። ከዚህ በላይ ይገባሃል እና እግዚአብሔር አሁንም በዚህ ሞገስ እንዲያስቀጥል ምኞቴ ነው። በጸሎት ማግዛለሁ። እግዚአብሔር ይርዳ። አሜን አሜን። አመሰግናለሁ። ታንኪ ዩ። ተመልካቾቻችን እንግዲህ ዛሬ በኪነ ጥበብ ባለሙያዎች በወዳጆቹ ታጅቦ ክብር ምስጋና ሲለገሰው የነበረው የዕለቱ ሙሽራ ቴዲ ነው። ስላገኘውክ ዛሬ እንደዚህ ባለ ከፍታ እንደዚህ ባለ ደስታ ደግሞ ስለተገናኘን የእውነት ቴዲዬ በጣም ደስ ብሎኛል። እንኳን ደስ አለ ማለት ነው የምፈልገው። መጀመሪያ ባብላክሽ እኔም በጣም አመሰግናለሁ። እንግዲህ መድረክ ላይ የነበረህንም ስሜት እያየሁት ነበረ። አሁን ደግሞ ፕሮግራሙ በደንብ ተጠናቆ አልቆ ነው ያለነው እና በአጠቃላይ የነበረውን ሂደት ስታየው ምን ተሰማ? አሁን 56ኛዬን እያያዝኩኝ ነው። እንዲህ አይነት ስሜት አላውቅም። ስለዚህ ምን እንደሆነ እንኳን ልነግርሽ አልችልም። በጣም የተደበላለቀ የሚያስደነግጥ፣ የሚያስደስት፣ በጣም ሀምብል የሚያደርግ እና ምናልባት እስከዛሬ ስለ ራሴ የነበረኝን አመለካከትም የሚያስቀይር አጋጣሚ ነው እና በጣም የተደበላለቀ ስሜት ነው የተሰማኛል። እንግዲህ እንደ ኢትዮጵያ ኪነ ጥበብ እንደ ኢትዮጵያ የፊልም ኢንዱስትሪ ትልቅ ነገሮችን ያበረከትክልን ኢትዮጵያ ውስጥ የተሰሩ ፊልሞች የምትወዷቸው ፊልሞች ተብሎ ተመልካቾች ቢጠየቅ ብዙዎቻችን ከምንጠራቸው ተርታዎች መካከል ምናልባት የቴዲን ፊልም 3-4 እንጠራለን እና ያ ነገር ማለት እንደ ኢትዮጵያ ፊልም ኢንዱስትሪ እንደ ኪነ ጥበብ ኢንዱስትሪ ትልቅ ነገር ነው ያበረከትክልን እና ይሄ ትንሽ ነው ጅማሮ ነው ብዬ ነው የማስበው እና ከዚህ በኋላ በርካታ ክብር በርካታ ሽልማቶች ቴዲ እውነት ይገባዋል እና ዛሬ የተደረገው ነገር በጣም ሲያንስ በጣም የዘገየ
ነገር ነው ብዬ አስባለሁ እኔ እንደራሴና በጣም ደስ ብሎኛል ቴዲዬ። ግን ምን አሰብኩ መሰለ ከ30 ዓመት የስራ ቆይታ በኋላ ይሄ ነገር ከመጣ ሰዎች በስራ ሂደታቸው ውስጥ ምን ያህል ታማኝና ታጋሽ ሆነው መስራት እንዳለባቸው ተመለከትኩና አንተስ ምን ተረዳህ? በእነዚህ 30 ዓመት ቆይታ ውስጥ እንዴት ነበረ ነገሮችን ያለፍካቸው የታገስካቸው? አሁን የተደበላለቀ ስሜት ውስጥ ስላለው በደንብ አርቲኩሌትድ የሆነ ኢንተርቪው እንኳን ልሰጥሽ የምችልበት ሁኔታ አይደለም። ግን ለምሳሌ 30 ዓመት ሆነኝ መሆኑንም ራሱ አሁን ነው በደንብ እየሰማው ስመጣ ነው ለካ 30 ዓመት ኢንዱስትሪ ውስጥ ቆየው ማለት ነው የሚለውና 30 ዓመት ስሰራ ስራዬ ሲረገም ብቻ ነው ማቀው፣ ሲሰደብ፣ ሲናናቅ፣ ሲጣጣል እና ሀገር ውስጥ በስራዎቼ ክብር አግኝቼ አላውቅም እና ይሄ መጀመሪያው ነው ማለት። ውጭ ሀገር ተሸልሜ ያለው ብዙ ጊዜ ብዙ ስራዎቼ ውጭ ሀገር ብዙ አሸንፌ ያለው፣ ሀገር ውስጥ ግን በዚህ ልክ ሪኮግኒሽን ተሰጥቶኝ አያውቅም እና የትዕግስት ፍሬ ነው የ30 ዓመት የትዕግስት ውጤት ነው። ሰው ከሰራ ምንም ቢዘገይ አስታዋሽ አያጣም እና ያ ነው አሁን እየተሰማኝ ያለ። ይህ ዓመት እንግዲህ ጥሩ ይመስለኛል። ምክንያቱም በናይጄሪያም ደግሞ በነበራችሁ ቆይታ እንደ ሀገር ለሀገርም ድል ይዛችሁልን የመጣችሁት፣ አሁን ደግሞ ይሄ ፕሮግራሞች አሉትና እዛስ የነበረው ቆይታ ምንድነው የሚመስለው? እንዲሁም ደግሞ እየተከታተሉ የመጡ ነገሮች አሉ አይደል አንድ ላይ። ስለዚህ ከዚህ በኋላስ ደግሞ ከቴዲ ምንን እንጠብቅ? ከዚህ በኋላ ገጽ 19 የሚል ፊልም አለኝ። አሁን ከፍተኛ ኃላፊነት ነው የተሰጠኝ ዛሬ። ስለዚህ ደረጃውን ጠብቄ እሰራለሁ ቢያዋጣም ባያዋጣም። ሌላ ውብ አዲስ የሚባል የቴሌቪዥን ድራማ ከአዲስ ሚዲያ ጋር ጀምረናል። እሱም ጥሩ ሆኖ ይሰራል። 52 ኤፒሶድ ነው፣ 4 ሲዝን ነው እና ትልቅ ድራማ ነው። እሱም እንደዚሁ ደረጃውን ጠብቆ እንዲሰራ ትልቅ ኃላፊነት ነው ዛሬ የጣላችሁብኝ እናንተ። ሌሎችም አንድ የቴሌቪዥን ድራማ አለን ሂሩት የሚል እየተጻፈ ያለ ነው። ሌላም ፊልም እንሰራለን ከእግዚአብሔር ጋር። ይሄ ዓመት የስራ ጊዜ እንደሚሆን ተስፋ አደርጋለሁ። በጣም ደስ ብሎኛል ቴዲዬ፣ በድጋሚ እንኳን ደስ አለ። ብዙ ድሎች፣ ብዙ ደስታዎች፣ ብዙ ክብሮች ከዚህ በኋላ እንግዲህ ወደ አንተ የሚጎርፉበት ዓመት እንዲሆንልህ እመኛለሁ። በመጨረሻ ማለት የምትፈልገው ነገር ካለ ቀረ የምትለው፣ ምናልባት ደግሞ በዛሬ ቆይታ ውስጥ ይሄ ልብክ ላይ ከበደ ነገር መናገር ፈልጋለሁ የምትለው ነገር ካለ? የዛሬውን ዝግጅት ያዘጋጁት ዮኒ ቬጋስ፣ ሳምሶን ማሞ፣ ሰራዊት ፍቅሬ፣ ታምሮ ብርሃኑ፣ መቅደስ ጸጋዬ፣ ዘላለም ኩራባቸው፣ ሰለሞን ቦጋለ እና ሌሎችም ብዙ ሰዎች ያዋጡት የልፋት ውጤት ነው እና ሁሉም ያዘጋጁትን ሰዎች ከልብ አመሰግናለሁኝ። በጣም የነሱ ስራ ነው ይሄ፣ የነሱ ልፋት ውጤት ነው፣ የኔ አይደለም። እኔ ይሄን ያህል የሚገባኝ ሰው ነኝ ብዬም አስቤም አላቅምና ስላከበሩኝ እግዚአብሔር ያክብራቸው። አመሰግናለሁ። እናመሰግናለን። ፈጣሪ ያክብርሽ። ተመልካቾቻችን እንግዲህ 30 ዓመት የስራ ቆይታ የኪነ ጥበብ ጉዞ ምን እንደሚመስል ወደ እናንተ ያደረስንበት ቆይታችን ይሄንን ይመስል ነበረ። ቴዲ ደራሲ ነው፣ ዳይሬክተር ነው፣ ፕሮዲዩሰር ነው፣ እንዲሁም ደግሞ ተዋናይ ነው። ብዙዎቻችን በእነዚህ ስራዎቹ እናውቀዋለን፣ እንወደዋለን፣ እናከብረዋለን እና የተለያዩ ሀሳቦች የተለያዩ ትችቶች ቢኖሩም ዛሬ ያ ሁሉ ጊዜ አልፎ በኪነ ጥበብ ባለሙያዎች
በህዝቡ በቤተሰቡ ፊት እንደዚህ ላለ ክብር ሊበቃ ችሏልና እጅግ በጣም ደስ የሚል ቆይታ እጅግ በጣም እንግዲህ በኪነ ጥበብ ውስጥ ያለውን መከባበር መዋደድ ያየንበት ነውና እኛም በወፍ በረር ምን እንደሚመስል ወደ እናንተ ያደረስንበት ቆይታችን ይሄንን ይመስላል። በመዝጊያችንም በመጨረሻችንም ዛሬ ቀኑ የቴዎድሮስ ተሾመ ነውና በድጋሚ እንኳን ደስ አለ እንኳን ለዚህ ክብር አበቃክ ለማለት እወዳለሁ። የነበረንን ቆይታ በቃን። መልካም ጊዜ ይሁንላችሁ።